ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እንግዲህ ዛሬ የሆነ ለምን ነገር ላልሰራ ነበረ፣ ግን ወሰወሰኝ ታውቃላችሁ። የአርሴናልን ኳስ ለምን አላይም ዝም ብዬ ለምን እሰራለሁ እያልኩኝ ነበረ። ከዛ ደግሞ መቶ ሩታን እንደዚህ ሲቆጧት ምናምን እንደፈለጉ ሲያደርጓት ደግሞ ለምን እኔም የራሴን አስተያየት አልሰጥም እላለሁ። ምክንያቱም በኮሜንት ራሱ አይወጣልኝም እኔ ስለለመድኩ ማለት ነው። ግን ልንገራችሁ አንድ ነገር ማለት ነው። አብርሃም ራሱ መቶ ለምን አይናገራትም? ገባችሁ አይደል? እኔም ያናደኝ እሱ ነው። ሁሌ ለምንድን ነው አለ አይደለ? ሁሌ ለምንድን ነው ጓደኞቹ እየመጡ ሩታን ሊቆጧት የሚችሉት? አንድ ነገር እንድትነግሩኝ ወይም ደግሞ እኔ ያልገባኝ ነገር ማለት ነው። በቃ እነዚህ ማን ናቸው? ገባቸው አይደለ? ማን ናቸው? መጥቶ አብርሃም እንዴት ነው የአብርሃም ተላላኪዎች ሁሌ እየመጡ ሩታ ላይ የሚፈንጩ እነሱ ማን ናቸው? ሲቀጥል ደግሞ የእውነት ሩታ የሚያስፈራሯት ወይም ደግሞ እንደ ክስ ትሄዳለች ምናምን ልክ እነሱ አብርሃም ምንም አይነት ጥፋት እንዳጠፋና ሩታ ጥፋት እንዳጠፋች እያደረጉ ያሉት እነሱ ናቸው፣ ሁሉም ማለት ነው። ገባችሁ አይደለ? ስለዚህ ሩታ እንዶም ታግሳ ነው ልክ እንዳለችው መክሰስ ትችላለች፣ የፈለገችው ማድረግ ትችላለች። ገባችሁ አይደለ? ግን እሷ ሁሉም ነገር አልፋለች። ለምን እንደሆነ ባላቅም መክሰስ እየቻለች ለምን እንደማትከስ አላቅም። እዚህ ጋር ማለት ነው መናገር የምፈልገው። ግን እንኳን ሌሎቹ ጓደኞቹ አይደለም አብርሃምን ራሱ መክሰስ ትችላለች። ገባችሁ አይደለ? እዚህ ጋር ማለት ነው። ምክንያቱም ሚስት እያለው ልጅ እያለው ከሌላ ሴት ጋር መሟገጠው ብቻ ራሱ ያስከስሳል። ገባችሁ? ግን ሩታ ሁሉም ነገር እየታገሰች የበለጠ ደግሞ ህይወቷ ላይ እንኳን በቃ አይደለ ከባለቤቷ የበለጠ ደግሞ ጓደኞቹ የሱ ጓደኞች እየመጡ እሷን እንደፈለጉ እንዲናገሩ መፍቀዱ ደግሞ የበለጠ ያናድዳታል። ገባችሁ አይደለ እንዴ? ማረፍ አልቻለችም እኮ አስባችሁታል? ከእርግዝና ጀምሮ እስከ አራስ ወልዳ እዚህ ድረስ ለመድረስ ድረስ ምንም ነገር እረፍት የላትም። ካያችሁት እሱ ማለት ነው ከጓደኞቹ ጋር እዛው ማለት ፕራንክ ተብሎ የተሰራ ቪዲዮ ፕራንክ አይደለም፣ እራሳቸው አስቦ የሰሩት ነው። ገባችሁ? ግን ይሄ ቪዲዮ ይሄ ፕራንክ የተባለው እውነት ሊሆን ይችላል። ሄርሜላን አግባ ሊሉት ይችላሉ። ሲጀመር ብለዋል። እዚህ ጋር እነሱ ፕራንክ ነው ስላሉ አይደለም የምናልፈው ማለት ነው። ፍቅሯን ተቀበል ማለት እንግዲህ አግባት ማለት ነው። አንድ ሰው ተፈቅራችሁ ሁለት ሰው አንድ ላይ ሲሆኑ መቼም ያገባታል። ይሄ ለትዳር ነው። ገባችሁ አይደለ? እዚህ ጋር ሚስት አድርገኝ ላስደስት ማለት የዛ ሰዓት ያ ነገር ሰምቶ አይደለ? ፍቅርን ለምን አትቀበላትም? ሩታ እኮ አንተ እያከበረች አይደለም። ለምን ከዚች ጋር አትሆንም እያሉት የነበሩት። ስለዚህ ከርሜላ ጋር እንዲሆን ስለፈለጉ ነው። ትናንትና ፕራንክ ነው እያሉት እውነት ነው የሰሩት። ግን እኔ የሚያናደኝ ለምንድን ነው ጓደኞቹ እየመጡ የሚያደርቋት? ለምንድን ነው ሩታ ራሱ ለምንድን ነው ሲጠሯት እሺ ለምትሄደው? በቃ ሰው እኮ አንዴ ሁለቴ ትምህርት ይሆናል እኮ። ሩታ እኮ ብዙ ጊዜ ነው እኮ ይሄ ነገር የምትደጋግመው ማለት ነው። ይሄን እንጂ የዛሬ ቪዲዮ ብስማ በቃ እስቲ ልረፍ ሂጄ ማረፍ የምችለው እኔ ጥፋቱን በጥፋት አይጣፉ። ጥፋት መልካም ነገር ነው እንጂ ጥፋትን ደግሞ እንደገና ጥፋት በማጥፋት ወይ ደግሞ ከጥፋት እኔ ምንም ጥፋት አላጠፋሁም። ጥፋት እየጠፋሁ አይደለም። እኔ ለራሴ እረፍት እየፈለኩኝ ነው። ለራሴ ሰላም የማገኝበትን ምንድነው ሲቹዌሽን እያመቻቸው ነው። በቃ ሰላሜን በሰላም የምኖርበት በሰላም የምወጣበት የምገባበትን ነገር እያመቻቸው ነው። እኔ እያረፍኩኝ ነው። በቃ ምንም ጥፋት እየጠፋሁ አይደለም። እኔ እረፍት ማግኘት ጥፋት ነው አይደለም። እሱ ጥፋት ሆኖ ሳይሆን ግን ደግሞ ይኸውልሽ ይሄ ለአንዴና ለመጨረሻ ጊዜ በቃ ይሄንን ነገር ፉል ፈቃደኝነት ካንቻል እንጂ ወደ ውጪ እንድውጣ ወዴትም ልሂድ፣ ግን አንዴ ልጄን በተለይ ውጪ ከመውጣቴ በፊት ነው ያለው። ውጪ ራሱ ለምን መጥቶ አያወራትም? ራሱ ይምጣና ያወራት በስነ ስርዓት ጠርቷት ሩታን የእውነት ልጁን ማየት ከፈለገ የእውነት ሩታን ማግኘት ከፈለገ ማለት ነው በስነ ስርዓት ጠርቷት እኔ የምፈልገው ማለት ነው ማንም ሰው ሳይኖር ሁለቱም ቁጭ ብሎ በስነ ስርዓት አውርቱ ይሄ ነገር ይፈታሉ። ግን ማንም ሰው መሀላቸው አይግቡ ነው እኔ ማለት ነው። ጓደኞቹ እየመጡ ሩታን አይዘዟት። ከመውጣቴ በፊት ካለሁበት ሀገር ከመውጣቴ በፊት ለአንዴና ለመጨረሻ ጊዜ ልጄን አግኝቼ ትናንትና ምን ነበር ያልከኝ? ፈቃደኛነቷን ካገኘሁኝ ውጭ መሄዱንም እተወዋለሁኝ። ዛሬ ደግሞ ልጄን አንዴ ለመጨረሻ ጊዜ አይቼ ወደ ውጭ አይደለም ወደ ውጭ ይሄ ከኢትዮጵያ አገር ምናምን ከእንትን ቀርቶ ይሄ ከእርዝ አለ አይደለ ወደ ጁፒተርም ወደ ማርስም መሄድ ከፈለገ ወደ ሌላኛው ዓለም መሄድ በቃ አታሳይሩ። በቃ ማርስ ይመራል እንዴ? ምንድነው? ትዕግስትም እኮ አንዳንዴ ልካለው። ታገስኩኝ አይደል እስከሚበቃኝ ድረስ። ያሳለፋችሁት ፍቅር አሁን ከተፈጠረው ነገር አይበልጥም። ገብቶሻል? አንድ ፔፐር ላይ ትንሽ ነጥብ ጥቁር ነገር ካለ አለብሽ፣ እሱም ክፍተት አለ። ነገር ግን በዚህ ሰዓት ክፍተታችሁን እንድታዩ አይደለም የምፈልገው። መልካም ጊዜያችሁን አስታቱ። ቢያንስ መልካም ጊዜ ያሳልፋችኋል፣ ጥሩ ጊዜ ያሳልፋችኋል። ይሄ ለእኔም እኮ ደስ ባለኝ ግን ስለማልችል ነው፣ ለራሴ ሰላም ስለሚነሳኝ ድጋሚ ያንን ነገር እያሰብኩኝ ወደ ኋላ ተመልሼ እንደ አዲስ ሌላ ነገር ለመጀመር እንደ አዲስ ነገሮችን ለማስተካከል ሳስብ
ባላስታውሰው ደስ ይለኛል። ፈልጌው አይደለም ማስታውሰው በነገር ነው። በቃ ህመሜን ቁስሌን ስለሚነካካብኝ ፈልጌው አይደለም። እኔ ህመሜን ማስታወስ እኮ አልፈልግም፣ ማዳመጥ እኮ አልፈልግም። ግን በቃ ወደ ኋላ ልመለስና ነገሮችን ላስተካክል ብዬ ስል ምን አለ አይደል ዝም የሚል ነገር የሚረብሽ ነገር የለም፣ የሆነ የምትፈራው ነገር የለም። ነገ ይሄ ነገር ቢፈጠርስ ቢደገምስ? ሲጀምር ሩታ ደጋግማ የምታወራው ምን እንደሆነ ታውቃላችሁ? ቤተሰብ ሁሌ የምትፈራው ምን እንደሆነ ታውቃላችሁ? አብርሃም መልሶ እዛ ውስጥ እንዳይገባ መልሶ ሌላ ሴት እንዳያም። አሁን ይቅር ብላው እቤት ብታስገባም ይቅር ብላው ልጁን እንዲያይ ብትፈቅድም ይቅር ብላው ከሱ ጋር ብትቀጥልም ማለት ነው መልሶ ከሴት ጋር ይሆናል ነው በቃ። የእሷ ፍርሃት ይሄ ነው። ገባችሁ? ብዙ ጊዜ ይቅር ብላው ስለተቀበለችው እሱ ምንም ከሴት መለየት ስለማይችል በቃ የእሷ ፍርሃት ይሄ ነው። ሁሌ የምትናገረው ይሄ ነው። ድጋሚ ልሰበር አሁን አገገምኩኝ፣ ጠነከርኩኝ፣ በቃ ነገሮች በቅቶኛል፣ በራሴ ነገር ማድረግ እችላለሁ ብዬ ከቆምኩበት ቦታ ላይ ተነስቼ እንደገና ወደኋላ ተመልሼ አሁንም ድጋሚ እንደገና የሚያደክመኝ ነገር ልፈጥር አልፈልግም። ምን በወጣኝ አንድ ድል ስጪው። ለምን ብዬ ራሱ መሸነፍ ደግሞ ምንም ማለት አይደለም። አሁን እሱ በቃ ነገሮችን እንትን ብሎ አንቺን እየጠየቀ ነው አይደል? ይቅርታ ምንም እያለ ነው አይደል? እስከ መቼ መሸነፍ ማለት? አዎ በመሸነፍ ውስጥ ብዙ ማሸነፎች አሉ አውቃለሁ። እሱም ብዬ ብዙ ጊዜ ራሴ እየጎዳሁኝ በቃ ልሸነፍ። በመሸነፍ ውስጥ እኮ እኔ ብዙ ማሸነፎችን አሸንፍ ያለሁኝ አይደል እያልኩኝ እኔ አሁን ላይ እንደዛ አይነት ነገር ሳስብ ራሴ ማታል ነው የሚመስለኝ። ሞኝ ነኝ እንዴ ብዬ ነው ራሴ የምጠይቀው። እንዴ ምንድን ነው የምጃጃለው? ድጋሚ ለመጎዳት ነው እንዲ አሁንም ይሄን ነገር ማስበው በቃ መሆን ስለሌለበት እንደዛ ነው የሚሰማኝ በዚህ ሰዓት። ምክንያቱም ብዙም ይሄን ነገር ብትተው ይሻላል ብለው ጓደኞቹም ቤተሰቦቹም ሲጠይቁት ማረፍ ነው ፈልጎ ብለው ጥሎ የሄደ ሰው ነው ወደ ሌላ ሀገር። እኔ በምን አይነት ሁኔታ ውስጥ ሆኜ የዛ ሰዓት ትዝ ይላችኋል ሁላችሁም ይሄ ነገር ማለት ነው። ይሄ ነገር እኔ የዛ ቀን በጣም ነው የተናደድኩት ሲጀመር ማለት ሁላችሁም ታውቃላችሁ፣ ታስታውሳላችሁ ብዬ አስባለሁ። ሩታ እጁን ይዛ እንደዛ እየለመነችው እርጉዝ እያለች ነው ትቷት የዛ ሰዓት ማለት ነው። እዚህ ጋር አሁን ስለተፈጠረው አይደለም ወይም ደግሞ ያ ነገር ተውትና አሁን ስለተፈጠረው እናውራ ማለት አይደለም። ገባችሁ አይደለ? ረስተነዋል፣ ትተነዋል። ገባችሁ? ግን አብርሃም ምንም አይነት ለውጥ የለም አሁንም ቢሆን ማለት ነው። የዛ ሰዓት ሩታ የእውነት ከኔና ከሄርሜላ ምረጥ፣ ሄርሜላን ከህይወት አስወጣ፣ አብረን እንሁን ብላ እያለቀሰች እየለመነችው ጥሏት ነው ሄደው። አሁን ግን እየለመናት ወይም ደግሞ ልጄን ልይ ምናምን ማለት አይደለም። ሩታ ብዙ ጊዜ እድል ሰጥተዋለች በዚህ ጉዳይ ራሱ ማለት ነው። ግን እሷ ትቷት ነው ሄደው የዛ ሰዓት ስለምነው እንዴ። አሁን የዛ ሰዓት ሩታ እንደዛ ስትለምነው ትቷት የሄደ ሰውዬ አሁን እሱ እየለመነ ሩታ ትታ ብትሄድ ራሱ አልፈልግም ብትል ራሱ እኮ መብቷ ነው። እሱ እያጠፋውን ነው ብትደግም ራሱ ማለት ነው። እሷ ራሱ ብታጠፋ እኔ ግን ያን እንደዛ አይነት ነገር ለማድረግ እዛ የሆነ ቦታ ደርሼ ነገሮችን ጨርሼ ታይ ሲለኝ የተውኩኝ ሴት ነኝ። ያንን እንኳን ማሰብ ካልቻለ ዛሬም ላይ ነገር እየደገመው ካለ ለምን ብዬ እጎዳለሁ? ለምን ብዬ እንደኔ ነገር የተደራረበበት የለም፣ እንደኔ ነገር የሰለቸው የለም፣ እንደኔ የተጎዳ የለም። ነገር ነው እኛ ራሱ ስጭት በምን አይነት ሁኔታ ውስጥ ሆኜ እኔ ራሴን እንዳሳለፍኩኝና ምን አይነት ሁኔታ ውስጥ ሆኜ ነገሮችን ሳስተናግድ እንደነበር እንኳን ሩታ አሁን ስላለፈ ነው እንደዚህ የማወራው። ያኔ ግን በቃ አልፈልግም እንደዚህ ሆኛለሁ ብዬ ራሴን ማሳየት አልፈልግም። በቃ ጠንካራ ጎኔ ማሳየት ነበር የምፈልገው። አሁን ግን ስላለፍኩትና ኖርማል ስለሆነ ነው ነገሮች ስላለፉ አሁን ያለሁበት አወራለሁ። ግን በቃ አንዳንዴ ሲሰለች ነገሮች እንዲታወክና በቃ ጭቅጭቅ እንዳይበዛበት ስትል ማስረዳት ሲኖርበት አስረዳለች። አትፈልግም እኔ ለማን ደስ ይበለው ብዬ ነው እንደዚህ ሆኜ እንደዚህ ወጥቼ እንደዚህ ወርጄ የምለው ለማንም ብዬ አይደለም። ሩታዬ ያንቺ ህመም፣ ያንቺ ጉዳት፣ ያንቺ መሰበር ሳይገባ ነው አይደለም። ጉዳትሽ ይገባናል፣ ያሳለፍሽ ይገባናል። ሳንረዳ ገርቶ አይደለም። በአንቺ ቦታ ባልሆን እንኳን እንደ ሰው ይሰማናል። ብዙ ጉዳቶች፣ ብዙ መከፋቶች ደርሶብሽ ሊሆን ይችላል። ይገባናል። አሁንም እንደዛ አልተጎዳሽም እያለሽ አይደለም። ግን አሁን ካለፈው ነገር ይልቅ ፊት ለፊታችን ላይ ያለው ነገር ማተኮር አለብን። በቃ መተው ፈጣሪ ራሱ እኮ ትቶልናል አይደል? ብዙ ነገር አይደል የተወልን። ስንት ነገር ማንም አይረዳውም። እና ልጁንም ሳያገኝ ልጁንም ሳያይ ሌላ ነገር ይፈጠሩ ታይሽ። እኛ አንረዳው ምን ይፈጠራል? እኛ አንረዳው። ግን በቃ ቢያንስ ፋሚሊ እያወራች ሲስተር ብዙ ነገር አውርታው በእናትህ በእውነት ያሳየን። ለምን አትልም? ከዛ በኋላ ማን ዋጋውንና ማን ልኩን ማግኘት እንዳለበት እንዴት እስከ ጥግ አድርጌ አስጊጄ እንደማሳያቸው አሳያለሁ። እግዚአብሔርን ይሂድ በእናታችሁ ሂድ በሉት። ይሄን ነገር እንደውም ምስ ትፈልጓለች እሷ እንደዚህ አይነት ነገር ብታረግ ጥሩ ነው እያለች ነው ብላችሁ ንገሩት። የሚያዩ ከሆነ ነው በእናትህ አድርገው በልሽ። ዛሬውኑ ሊጀምረው ይችላል። ለምን እንደሆነ ታውቂ እኮ ይሂድ። ክፍተት እየፈጠርሽ ነው የምታውቂው ወይ? ምንም ክፍተት አልፈጠርኩም። ምንም ክፍተት አልፈጠርኩም። ፈቃደኛ ትሆናለኝ፣ ፈቃደኛ ሆኜ ነበረ። ነገሮችን ግን ወደ ሌላ መስመር እንዲጠመዘዝ የምትፈልጉ ከሆነ ይሂድ። እሰየው። እኔ እልህ እያያዘኝ ማለት ነው። እልህ እያያዘኝ እየተውኩት እንደዚህ የሆነ ቦግልና በዛው ሰዓት አድርጓለሁና ነገሮችን ስረጋጋ ተዋቸዋለሁኝ። አሁን ግን እሱ ያንን መንገድ ከጀመረ በደስታ ዌልካም ብዬ ነው የምቀበለው። ደስ እያለኝ ማን ነው የሚጎዳው? አሁን ደስ እያለኝ እኔ አልጎዳም። አንቺ ላትጎጂ ትችላለሽ። ቤተሰብ ግን ይጎዳል። ያባት ፍቅር ያጣል። አንቺ አላሳይም ብትብለሽው ከሀገር ቢወጣ ልጅ ከዛም በኋላ ስራ ለምን ከሀገር ይወጣል? በቃ አይ አይደለም ከሀገር የማይወጣም በህጋዊ መንገድ ልጁ እንደዚህ ይሆናል አይደለ? ግን ደግሞ በዛው እስኪጄ አቤት ልካቸው ለማስገባቸው ሰዎች ብዛታቸው 20 ዓመት 30 ዓመት የምትሉ ሰዎች ማለት ነው። ለምን 100 ዓመት አይቆዩም? ከፈለገ እንደሱ አይነት ወንድ ለሩታ አይገባትም። ገባችሁ አይደለ? ስለዚህ ምን የመሰለ ወንድ ታገባለች፣ ልጇንም ታሳድጋለች በስነ ስርዓት። አለቀ። ምን እሱ ብቻ ነው እንዴ ወንድ?
ይሄድ እናት እንዴት ደስ እንደሚለኝ ዛሬ ለጀምሩት ያስጀምረው 100% ምክንያቱም በቃ እኔ ፈቃ ሲጀምር ማለት ነው አብርሃም በሩታ ህይወት ውስጥ ከገባ በኋላ አንድ ቀን እንኳን አርፋ አታውቅም። ሁሌ ስቃይ፣ ሁሌ እንደበደላት፣ ሁሌ እንዳሰደባት ሰው ለብር ብሎ እንደዚህ። አብርሃም እኮ 30 ዓመት ራሱ ቢሆነው እንደዚህ እያሰደባት ሚስቱ ነው የሚኖረው። እርግጠኛ ነኝ ዱላ ይዞ ራሱ እንደዚህ ነው የሚያደርጋት። ምንም ትርፍ የለም ከሱ። ዱን ሰጥቻለሁ፣ ሂድና አስጀምር። እንደውም ዙሪያው ያሉ ሰዎችን በሙሉ እቺ ጋር አብርሃም ጥፋት አለበት። ነገር ግን በዚህ ልክ ነበር ውሳኔ ተወሰነ ይቻልሽው እንዴ? አይደለም ልጅ እኮ የአባትነት ፍቅር ማግኘት አለበት አይደል? ተረጋጋ። አይ ደስ አይልም ሩታ። አይ እኔ ማንም ደስ አይበለው አይደለም 30 እና 20 ዓመት 40 50 ዓመት ይቆይ። እኔ ምን አገባኝ ከፈለገ እንዴ? እንደዚህ አይባልም ሩታ። አይ ማለት እሺ እኔ አልኩኝ በቃ አንቺ ጥፋት የለብሽም። አንቺ ክፍል የለብሽም። ሰው እኮ ነሽ። ሰው ከሶስት ስለማይጠፋ ስተት አለብሽ። ስትሽን ደግሞ እንደዚህ ተደረገሽ አይጠፋም። አይ እኔ የለብኝም። አልተሳሳትኩም። ሰው አይደለሽ ማለት ነው። ነኛ አልተሳሳትኩም። እሺ አይ ሩታ እንደዚህ እንድትይ አንፈልግም። አሁን ኖርማል እኛ አልገባኝ። ልታስገድዱኝ የመጣችሁ ልናስገድድሽ አይደለም፣ ግን እያደረግሽ ያለው ነገር ልክ አይደለም። በር ከፍቼ ስላናገርኳችሁ ግቡ ቁጭ በሉ እናውራ እንጫወት ስላልኩኝ እንዴ እንደዛ ነው እንጂ ከዚህ በላይ በቃ ለአብርሃም ማስብለት እንጂ ይሄ ልጅ እኮ 10 ዓመት 20 ዓመት ሀገር ሊወጣ ይችላል እኮ እንደዚህ ማድረግ የለብሽም። ታዲያ ምን ችግር አለ? ምንም ቀላል ነገር እኮ ነው። አንቺ ቆይ እንዴት ነው ይሄንን ነገር 10 ዓመት 20 ዓመት ሀገር ሊወጣ ያለ እንደ ቀላል ነው ታስቢ? እንደ ቀላል ልትረጂ ነው የምታስቢው? እኔም ስንትና ስንት ነገር አልፌ እንደ ቀላል አልፌዋለሁ፣ እንደ ቀላል አይቼዋለሁ። ምንም ልታከብዱለት የሚገባ ነገር አይደለም። ይሄ ይኸውልህ ሀገር መውጣት መሸሽ ምናምን ወንድነት አይደለም እኮ እውነት ነው። ሩታዬ እስቲ ለምሽ ጀግንነት አይደለም በቃ ሰማኛለህ ካሌብ፣ በዚህ ልክ ልትናገረኝም አይፈቅድልም። ስነ ስርዓታችሁን ትይዛላችሁ። እሺ ከዛሬ ደግሞ እንደውም እዚህ ግቢ እየመጣችሁ ልትረብሹኝ አልፈልግም። እባካችሁን በክብር ውጡ። እንደናንተ አይነት ወንድ ሲጀመር ለሩታ አይገባትም። ማናችሁም መታችሁ ለኋላ ልትፈነጩ አይገባም ማለት ነው። ቤተሰብ ሰላማችሁ ዘልኝ። ወዳችኋለሁ። ባይ ባይ።